የተወደዳችሁ አድማጭ ተመልካቾቻችን አሁን ደግሞ ወደ ዛሬው ዜና ትንታኔ የምናመራ ይሆናል። ዜና ትንታኔውንም ርዕሱን በማስቀደም እንጀምራለን። ኩርሙክ የጩኸቱ ሁሉ ቁልፍ፣ ኢትዮጵያ ተንኳሽ ተብላ በአደባባይ በልጆቿ የተሰደበችበት ምስጢር የሚለው የዛሬው ዜና ትንታኔያችን አርዕስት ነው። አብራችሁን ቆዩ። ላለፉት 2 ወራት ከየአቅጣጫው ሲሰማ የነበረው ጩኸት መልስ አግኝቷል። የሱዳን ፈጥኖ ደራሽ ኃይሎች ሄሜቲ ከሱዳን ሕዝባዊ ነጻነት ንቅናቄ ጋር በመተባበር ስትራቴጂካዊ የምትባለዋን የድንበር ከተማ ኩርሙክን መዳፋቸው ውስጥ አስገብተዋል። ሱንዋ እንደዘገበው በጥቃቱ ከ400 በላይ የመንግሥት ወታደሮች ተገድለዋል። ይህ ዜና ለኢትዮጵያ ተራ ዜና አይደለም። ዜናው ለኢትዮጵያና የኢትዮጵያን ብሔራዊ ጥቅም ለሚያሰሉ ከሰበርም በላይ ነው። ለምን? የዛሬው የዜና ትንታኔ ርዕሳችን ነው። እንደሚከተለው አቅርበነዋል። ላለፉት 2 ወራት ጀዋር መሐመድ የኢትዮጵያን መንግሥት በተቃውሞ ይከተክት ነበር። ኢትዮጵያ የፈጥኖ ደራሽ ኃይሎችን ትረዳለች በሚል ያበጥራት ነበር። የኢትዮጵያ አየር መንገድ መሳሪያ አጋጋዥ በሚል ይወነጅል ነበር። ከግብፅና ኤርትራ ጋር በግልጽ ተሰልፎ ኢትዮጵያን ለማተራመስ ለሚላላከው የጄኔራል አልቡራን ኃይል በመወገን ከነሱ በላይ ይከራከርላቸው ነበር። ጀዋር ብቻ ሳይሆን ከኤርትራ ጋር የሚሰሩና ግብፅ በሱዳን የምታደራጃቸው ግንባር ፈጥረው ኢትዮጵያን ወራሪ በማለት እየወነጀሉ ነበር። ውንጀላው ከሩቅ ብቻ ሳይሆን በምርጫ የብሔራዊ ጥቅም ጉዳይ ክርክር ላይም በአደባባይ ኢትዮጵያ ተንኳሽ ተብላ የተረገመችበት ነበር። ለምን በዚህ ደረጃ ኢትዮጵያዊ ነን የሚሉ ለሱዳን ወግነው አገራቸውን ቀጠቀጡ? ይህ እውነት የፖለቲካ ልዩነት ነው ወይስ ሌላ ጉዳይና ተልዕኮ በማለት በከፍተኛ ደረጃ ጥያቄ ላነሱ ዛሬ መልሱ ግልጽ ይሆናል። ሮይተርስ ኢትዮጵያ በጀኔራል ሐመቲ የሚመራውን የሱዳን ፈጥኖ ደራሽ ኃይሎች ትረዳለች በሚል የተቀነባበረ ዘመቻ ታጅቦ ኢትዮጵያ ላይ የተከፈተው ዘመቻ የቅጥፈትና የተዛባ መረጃ መሆኑን ገልጠን መጻፋችን የሚታወስ ነው። ሮይተርስ ይህን የቅጥፈት መረጃ ያዘጋጀው ኢትዮጵያን ብርቱ ውስጥ ባሉ የሚዲያ ቢሮዎች ባንዱ እንደሆነ ይፋ ማድረጋችንም አይዘነጋም። እስኪ ይህ ከሩቅ እስከ መካከል ተደራጅተው ሲያግለበልቡት የከረሙትን ጉዳይ በየፈርጁ ከፋፍለን እንየው። የኩርሙክ ከተማ ለምን ተጮኸለት? የተወደዳችሁ ተከታዮቻችን፣ አባይ የአባይ ግድብ ስም ስለሆነ ዝግጅት ክፍላችን ህዳሴ ግድብ ብሎ አይጠራውም። አሁን የሱዳን ፈጥኖ ደራሽ ኃይሎች የተቆጣጠሯት የኩርሙክ ከተማ ለአባይ ግድብ በጣም ቅርብ ናት። ከድንበር በጥቂት 10 ኪሎ ሜትር ርቀት ላይ ትገኛለች። ለኢትዮጵያ ከፍተኛ የጸጥታ ስጋት ያለባት ቦታ ናት። ማንኛውም በግድቡ ላይ ጥቃት ለመሰንዘር የሚሞክር ኃይል ይህን አካባቢ እንደመነሻ ይጠቀማል። ስለዚህም የአገር መከላከያ በዚህ አቅጣጫ በምድርና በሰማይ የሚያደርገው ክትትል ጥብቅ እንደሆነ ይታወቃል። በኩርሙክና በታላቁ የህዳሴ ግድብ መካከል ያለው የድንበር ጥበቃና የጸጥታ ሁኔታ እጅግ ጥብቅና ስልታዊ በሆነ መልኩ ነው የሚመራው። በተለይም ግድቡ ለኢትዮጵያ ካለው የህልውና ፋይዳ አንጻር ይህ ቀጠና ልዩ የጸጥታ ቀጠና ተብሎ የተወሰደ ነው። እንግዲህ ይህን ግልጽ ጉዳይ ነው እንደ ምናምንቴ በመቁጠር ኢትዮጵያን ወራሪ፣ ተንኳሽና ጣልቃ ገብ በማለት የራሷ ልጆች በክደት የሚወነጅሏት። ውንጀላው ለምን ተፈለገ ቢባል የከተማዋ በሱዳን የፈጥኖ ደራሽ ኃይሎች እጅ ብትወድቅ የሚሆነው ስለሚገባቸው፣ የተቀጠሩበት ዓላማ ስለሚከሽፍ፣ ያሰቡት የራሳቸው ምቅድ እንከን ስለሚገባው እንደሆነ መረዳት ይቻላል። የሱዳን ፈጥኖ ደራሽ ኃይሎች የኩርሙክን ከተማ መቆጣጠራቸው ለኢትዮጵያ ያላቸው ፋይዳ ዘርፈ ብዙ ነው። ኩርሙክ በሱዳን ብሉ ናይል ግዛት ውስጥ የምትገኝና ከአሶሳ ቤኒሻንጉል ጉሙዝ ጋር የምትዋሰን ስትራቴጂካዊ ከተማ በመሆኗ ይቺ ከተማ በኢትዮጵያ ወዳጅ በሆኑ ኃይሎች እጅ መውደቋ በቤኒሻንጉል ጉሙዝ በኩል የሚገባውን የተቃዋሚ ኃይሎች እንቅስቃሴ ለማገድ ይረዳል። በተለይም የአባይን ግድብ ደህንነት አስተማማኝ ከማድረግ አንጻር ጠቀሜታው ተዘርዝሮ የሚያልቅ አይደለም። እናም ኩርሙክ ልትያዝ ትችላለች የሚል ስጋት ነበረ ጩኸቱ። ግብፅ ሱዳን ላይ አደራጅታና አስታጥቃ በዚህ አቅጣጫ እየላከቻቸው ያሉትና ወደፊትም የምትልካቸው ታጣቂዎች በቀላሉ ወደ ኢትዮጵያ የሚገቡት በዚህ በር በመሆኑ የሱዳን ፈጥኖ ደራሽ ኃይሎች ድል ለግብፅና ግብፅ ለምታሰማራቸው ኃይሎች በሙሉ መልካም ዜና አይሆንም። ጃዋር ይህን አስልቶ ነበር ሲጮህ የነበረው። ሌሎችም ክራባት ለብሰው በቴሌቪዥን ህዝብ እያየና እየሰማ አገራቸውን በወራሪነት ለመወንጀል ያስደፈራቸው ጉዳይ ሚስጥር እዚህ ላይ ፍንትው ብሎ ይታያል። በብሉ ሱዳን ይዞታቸውን እያሰፋ ያለው የሱዳን ፈጥኖ ደራሽ ኃይሎች ከ7ቱ የብሉ ሱዳን የዞን ከተሞች ውስጥ 5ቱን ነጥቋል።
ዋና ከተማዋ አዳማዚን እና ሮሴረስ ብቻ ናቸው አልቡርሃን የሚመሩት ኃይል የሚቆጣጠረው። የተቀሩት አምስቱ ኩርሙክ፣ ባው፣ ገይሳን፣ አልታዳሞና ዋድ አልማሂ በሱዳን ፈጥኖ ኃይሎችና በሱዳን ህዝባዊ ነጻነት ንቅናቄ ሰሜን እጅ መውደቃቸው ቀጣዩን የአካባቢውን አሰላለፍ እንደሚቀይረው ባለሙያዎች ይናገራሉ። ለመሆኑ ኢትዮጵያ ምን ልዩ ጥቅም ታገኛለች? ኩርሙክ ከቤኒሻንጉል ጉሙዝ ክልል አሶሳ ዞን ጋር በቀጥታ የምትገናኝ የድንበር ከተማ ናት። በጀነራል ሐምቲ የሚመሩት የሱዳን ፈጥኖ ደራሽ ኃይሎች ይህን አካባቢ መቆጣጠራቸው ለኢትዮጵያ ከሚሰጠው ጥቅም መካከል ዋናውና ግንባር ቀደሙ ጉዳይ በድንበር አካባቢ የሚንቀሳቀሱ ጸረ ሰላም ኃይሎች ለመቆጣጠር አመች ዕድል መፈጠሩ ነው። የሱዳን መደበኛ ጦር ከግብፅ ጋር ያለውን ጥብቅ ወታደራዊ ግንኙነት ተከትሎ በድንበር በኩል በህዳሴው ግድብ ላይ ያለውን ማንኛቸውንም ስጋት ከማቅለል አንጻር ሰፊ ትርጉም አለው። በሱዳን ፈጥኖ ኃይሎችና በኢትዮጵያ መንግስት መካከል ጤናማ ግንኙነት ስላለ የደህንነት ተቋማት መካከል ያለው መስተጋብር ይጠነክራል። በድንበር አካባቢ ስለሚንቀሳቀሱ ጸረ ሰላም ኃይሎች ፈጣን መረጃ ለመለዋወጥ ምቹ ሁኔታ ይፈጥራል። ይህ ከዚህ ቀደም ኢትዮጵያ ስትከፍለው የነበረውን ዋጋ ያቀልላታል። ማንም ተንደርድሮ በዚያ በኩል አይፈነጭባትም። በ1970ዎቹና 80ዎቹ በደርግ ዘመን በሁለቱ ሀገራት መካከል የነበረው ግንኙነት ሻክሮ ነበር። በዚያን ወቅት ኩርሙክ ለተለያዩ ተቃዋሚ ኃይሎች እንደ መሸጋገሪያ ወይም መደበቂያ ሆና አገልግላለች። በወቅቱ የነበሩ የኢትዮጵያ ተቃዋሚዎች በሱዳን በኩል ድጋፍ ሲያገኙ ይህን መስመር ይጠቀሙ እንደነበር ታሪክ ያስረዳል። በአሁኑ ወቅትም በቤኒሻንጉል ጉሙዝ ክልል አቅራቢያ የሚንቀሳቀሱ አንዳንድ የኢትዮጵያ ታጣቂ ቡድኖች ድንበር ተሻግረው ወደ ሱዳን እንደሚገቡና በኩርሙክ በኩል ትጥቅና ሎጂስቲክ እንደሚያሸጋግሩ መመሸጊያ እንደሚሆናቸውና ከዚያ የተነሱ ጥቃት እንደሚያደርሱ ይታወቃል። በዚህ መነሻ የኩርሙክ ኢትዮጵያ ወዳጅ እጅ መውደቅ ጉዳዩ ለገባቸው እልልታ፣ ሐሳባቸው ለከሸፈባቸው ደግሞ ሐዘን ሊሆን ችሏል። በነገራችን ላይ የሱዳን መንግስት ተቃዋሚዎች ለምሳሌ የደቡብ ሱዳን ነፃ አውጪ ንቅናቄ በኢትዮጵያ በኩል ድጋፍ ሲያገኙ የነበሩት በኩርሙክ በኩል ነበር። ማስታወስ የስፍራዋን ቁልፍነት ለመረዳት እንደሚረዳ እዚህ ላይ ጠቆም አድርጎ ማለፉ አግባብ ይሆናል። ይህ ሲባል ግን ምንም ስጋት የለ ማለት እንዳልሆነ የሚጠቁሙ ጥቂቶች አይደሉም። ምንም እንኳን የአርኤስኤፍ በድንበር አካባቢ መገኘት ለኢትዮጵያ መንግስት በአጭር ጊዜ እንደ ጥቅም ቢታይም የስደተኞች መብዛት በሱዳን ያለውን ትርምስ፣ ህገወጥ የጦር መሳሪያዎች በቀላሉ ወደ ኢትዮጵያ ድንበር እንዲጋጋዝ በር ሊከፍት ስለሚችል ይህንኑ አጋጣሚ ተጠቅመው እዛና እዚህ የሚንቀሳቀሱ ታጣቂዎች ትጥቅ ሊያገኙ የሚችሉበት አግባብ ስለሚኖር ጥንቃቄ እንደሚያሻ የሚመክሩም አሉ። የሱዳን ፈጥኖ ደራሽ ኃይሎች አሁን ላይ አብዛኛውን የካርቱም አካባቢ የዳርፉር ግዛቶችንና የግብርና ማዕከል የሆነችውን የገዘራ ግዛትን ጨምሮ ወደ ምስራቅ ኢትዮጵያና ኤርትራ ድንበር እየተጠጋ ነው። ይህ ለኤርትራ ስጋት ሲሆን በሱዳን በኩል መውጫ ለማግኘት አልሞ ለሚንቀሳቀሰው የትግራይ ነፃ አውጪ ሰራዊት ህልምና እንቅፋት ነው። ይህ ለኤርትራ ስጋት ሲሆን በሱዳን በኩል መውጫ ለማግኘት አልሞ ለሚንቀሳቀሰው የትግራይ ነፃ አውጪ ሰራዊት ህልም እንቅፋት ነው። እዚህ ላይ የአካባቢውን ጂኦፖለቲካ የሚተነትኑ ነገሮችን ከብሔራዊ ጥቅም አንጻር ማየት አግባብ እንደሆነ ይናገራሉ። የሱዳን ፈጥኖ ደራሽ ኃይሎች የሰሞኑ ድልና ቀጣይ አቅጣጫ የኤርትራ መንግስት በሱዳን ግጭት ውስጥ ካለው አቋምና ከቀጠናዊ ስትራቴጂው አንጻር የሚከተሉት ጉዳቶች ሊገጥሙት እንደሚችል ይሰማል። ኤርትራ ከሱዳን መደበኛ ጦር መሪ ጀነራል አልቡርሃን ጋር የቅርብ ግንኙነት አለው። የሱዳን ፈጥኖ ደራሽ ኃይሎች ወደ ምስራቅ ሱዳንና ወደ ኢትዮጵያ ድንበር እየተቃረበ መምጣቱ የኤርትራ ወዳጅ የሆነው የሱዳን መደበኛ ጦር አቅም እንዲሟሟ ያደርጋል። ይህ ሲሆን ኤርትራ በሱዳን ያላትን እጅ ይቆራርጠዋል። ኤርትራ በምስራቅ ሱዳን ካሳላና ገዳሪፍ አካባቢ ሰፊ ተጽዕኖ እንዳላት ይታወቃል። የሱዳን ፈጥኖ ደራሽ ኃይሎች እንደ ኩርሙክ ያሉ ስትራቴጂካዊ ቦታዎችን መያዛቸው ቀስ በቀስ ወደ ምስራቅ ሱዳን በመጠጋት ለዓመታት የኤርትራ መንግስት የደህንነትና ቀጠና ብሎ ቆንጥጦ የያዘውን መሰረቱን እንዳያጣ ይገደዳል። እንዳውም የመኖርና ለመኖር ትግል ውስጥ ሊገባ ይችላል። ይህ ሲሆን ኢትዮጵያ እፎይታ ታገኛለች። ኤርትራ በሱዳን በኩል የሚንቀሳቀሱ ተቃዋሚዎችን ትከታተላለች። ድንበሩ በሱዳን ፈጥኖ ደራሽ ኃይሎች ቁጥጥር ስር መውደቅ ለኤርትራ ተቃዋሚዎች እድል ይፈጥርላቸዋል። አካባቢውን ተቆጣጥራ በነበረችበት ዓመታት ያልነበረው ስጋት ይህን ለውጥ ተከትሎ መናጋቱ አይቀሬ ነው። አንዳንዶች እንደሚሉት ይህ እውን ከሆነ የኤርትራ መንግስት እንደ መንግስት ለማሰብ ይገደዳል። ይህ ለኢትዮጵያ መንግስት ኤርትራ ላይ ጫና ለማሳደር ይረዳዋል። በተመሳሳይ ለትግራይ ኃይሎች የኩምሩክ የሱዳን ፈጥኖ ደራሽ ኃይሎች መያዝ ከጂኦፖለቲካ አስተላለፍ አኳያ አስደንጋጭ መርዶ እንደሆነም እየተመለከተ ነው። ትግራይ ኃይሎች ከሱዳን መደበኛ ጦር ጋር ጥብቅ ግንኙነት እንዳላቸው ይታመናል።
የሱዳን መደበኛ ኃይል የድንበር አካባቢዎችን ሲቆጣጠር ለትግራይ ኃይሎች እንደ አማራጭ የመገናኛ ወይም የድጋፍ መስመር ሊያገለግል ይችል ነበር። አሁን ግን መስመሩ ከኢትዮጵያ መንግስት ስጋት ጋር የቀረበ ግንኙነት ባላቸው የሱዳን ፈጥኖ ደራሽ ኃይሎች እጅ መውደቁ ይህ በር እንዲዘጋ ያደርገዋል። የሱዳን ፈጥኖ ደራሽ ኃይሎች ከኢትዮጵያ መንግስት ጋር ያለው የወታደራዊና የደህንነት ትብብር ጠንካራ በመሆኑ በትግራይና በሱዳን መካከል ያለውን የድንበር እንቅስቃሴ ይበልጥ እንዲጠብቅ ያደርገዋል። ይህ ደግሞ በትግራይ ኃይሎች ላይ የሚፈሩትን የከበባ ስሜት ያሰፋዋል። የሱዳን መደበኛ ጦር በኢትዮጵያ ላይ የሚይዘው ጠንከር ያለ አቋም ለትግራይ ኃይሎች እንደ ዲፕሎማሲያዊ መጠቀሚያ ሲያገለግል መኖሩ፣ ይህም ከበረሃ ትግሉ ጀምሮ አሁን ላይ እስከሚሰማው ጽምዶ ድረስ የዘለቀ መሆኑ ወታደር በመስጠት የደምና የአጥንት እስከ መክፈል ያደረሰ ወዳጅነት እንደሚፈርስ አስተያየት ሰጪዎች ይናገራሉ። አሁን ግን የኢትዮጵያ መንግስት ወዳጅ የሆነው የሱዳን ፈጥኖ ደራሽ ኃይሎች ድንበሩን መቆጣጠራቸው የትግራይን የድርድር አቅም እንደሚያዳክም የሚናገሩ የሱዳን ፈጥኖ ደራሽ ኃይሎች ድል በዚሁ ከቀጠለ ከጀኔራል አልቡርሃን አሸባሪ ተብሎ መፈረጅ ጋር ተዳምሮ የትግራይ ህዝብ ነፃ አውጪ ግንባር አንድ ክፋይ የሆነው ኃይል ፊቱን ወደ አገር ውስጥ መፍትሄዎች እንዳያዞር ሊገፋው እንደሚችል ባለሙያዎች ቅድመ ትንበያ ይሰጣሉ። የተወደዳችሁ የአዲስ ሪፖርተር ተከታታዮቻችን ሰሞኑን የፋኖ ኃይሎችን በቤኒሻንጉል ጉሙዝ ክልል በኩል መውጫ ለማግኘት ሲንቀሳቀሱ እንደነበር ተሰምቶ ነበር። ኦነግ ሸኔም በዚህ አቅጣጫ መውጫና መግቢያው እንደሆነ ይታወቃል። እናም የኩምሩክ በኢትዮጵያ ወዳጅ ኃይሎች እጅ መውደቅ ከብሔራዊ ጥቅም አንጻር ለኢትዮጵያ ትልቅ ዜና ነው። ጫጫታውም ተቃውሞውም በቅብብል የነበረው ክስም ከላይ የቀረበውን ባሰሉ ኃይሎች አማካኝነት የሆነ እንደሆነ ለመረዳት አያዳግትም። ሁሌም እንደምንለው የፖለቲካ ልዩነትና የፓርቲ ፖለቲካ በብሔራዊ ጥቅም አይለካም። የፖለቲካ ልዩነት የአንድ ወቅት ነው። ብሔራዊ ጥቅም ግን ከትውልድ ወደ ትውልድ እንደ ውርስ የሚተላለፍ ዕዳ ነው። መንግስትም ሆነ ተቀናቃኞች በብሔራዊ ጥቅም አኳያ አንድ መሆን ግዴታቸው ነው። ኢትዮጵያ ለዘላለም ትኑር። ቋንቋችን ሁሉ ኢትዮጵያ ናት። የተወደዳችሁ የአዲስ ሪፖርተር ቤተሰቦች ለዛሬ ወደ እናንተ ያደረስናችሁ ዜና ትንታኔ ይህን ይመስል ነበረ። በየጊዜው በየወቅቱና በየሰዓቱ ወደ እናንተ የሚለቀቁ መረጃዎች በቀላሉ እንዲደርሷችሁ የዩቲዩብ ገጻችንን www.addisreporter.com ላይ ገብታችሁ ሰብስክራይብ አድርጋችሁ ዜናውን መከታተል ትችላላችሁ። እንዲሁም በ24 ሰዓት ሁሉ ወደ እናንተ የሚለቀቁ መረጃዎች እንዲደርሷችሁ www.addisreporter.facebook.com ላይክ በማድረግ ዜናዎችን መከታተል ትችላላችሁ። ሻሎም